ስለዚህ ክርስትና የነቢያት ጠላት ነው። የምሬ ነው ወላሂ። ስለዚህ አንተም እሱ የሰራውን ስለምትሰራ እስኪ ሰማይና ምድር ፈጥረህ አሳየን አንድ ጊዜ። ነቢያቶች ክርስቶስ ከመምጣቱ በፊት ነፍሳቸው ወዴት ነበር የምትሄደው? ወደ ሲኦል ነው። ትክክል ናቸው። ሂጃብ የምትለብስ ሴትዮ ማኔር ማድረግ ትችላለች? ማኔር ምንድን ነው? ወደ ኋላ መለስ ብለን እንግዲህ ክርስቶስ ላይም መኖር አለባቸው የእስልምና አማኞች። ማን ነበር? መቅደስ። እሺ ደስ የሚልሽ የሙስሊም ስም አንቺ የምትወጂው አለ ወደ ስኔ ላውጣልሽ? ሀያት። እሺ በቃ ሀያት ሆነሻል ከዚህ በኋላ። እሺ ስልክሽን እሰጣቸዋለሁኝ ለአንዳንድ እህቶች እንዲያስተምሩሽ። ትደውልልሻለች። እዛው ሳውዲ ነው ያለችው። እስላማዊ ትምህርት ልጆች ከሰለሙ በኋላ እንዲገቡና እንዲማሩ የምታደርጋቸዋለች። እሷም ታግዝሻለች። እሺ እሺ እህቴ ጠንክሪ፣ በርቺ። መልካም ጊዜ። እሺ እውነት መልሳለህ? ለጥያቄዎች ትመልስለታለህ? ነቢያቶች ክርስቶስ ከመምጣቱ በፊት ነፍሳቸው ወዴት ነበር የምትሄደው? ወደ ሲኦል ነው። ትክክል ናቸው። ሲኦል ምንድን ነው? ያ የመሰቃያ ቦታ ነው። ምን ይሰራሉ እዛ ነፍሳት፣ የነቢያት ነፍሳት? ለምሳሌ አሁን ኢሳይያስ ምን ብሏል መሰለ? ጽድቃችን የመርገም ጨርቅ ሆኖብን ብሏል። ምክንያቱም ጻድቅ ሆኖ ሳለ በመጋዝ ተሰንጥቆ ስለ አምላኩ የሞተ ሆኖ ሳለ ነገር ግን ሲኦል ገብቷል። ለዛ ነው ጽድቃችን የመርገም ጨርቅ ሆነብን ያለው። ግን ከሲኦል ከእሳት ይጠብቃቸው ነበር ይባላል። ምክንያቱም የእግዚአብሔር ነፍስ የቅዱሳን ነፍስ በእግዚአብሔር እጅ ናት ስለሚባል ማለት ነው። ለምሳሌ አሁን አብርሃም ነዌና አላዛር ሞተው የነዌ በሲኦል ሲሰቃይ አላዛር በአብርሃም እቅፍ ሆነ ይላል። አሁን ነዌ ከእጁ ከጠብታ ውሃ እንዲሰጠኝ ይፈልጋለሁ ብሎ አብርሃምን ጠየቀው ይላል። ክርስቶስ መጥቶ በሁለት ካክችን መካከል እሳት እንትን ጋፕ አለ። አንተ እኔ ጋር እኔ አንተ ጋር አትደርስም ይለዋል። ይችን ፖይንት ልጨርስልህ። አሁን ይሄ ምን መሰለህ? እዛው ሲኦል ውስጥ ሆነው ማለት ነው። ሲኦል ውስጥ ሆነው አብርሃም እና አላዛር ከእሳት ተጠብቀው ሲኖሩ ነዌ ግን በእሳት ይቃጠል ነበር። የት ጋር ነው እንደሱ የሚለው? ዮሐንስ ወንጌል ላይ ነው። ብዙ ጊዜ ምዕራፍና ቁጥር ሰነፍ ነኝ ብራዘር እና እንትን ይሄ ግን ያው የአላዛርና የነዌ ታሪክ ማንም ያውቀዋል። ይሄን ታሪክ ማንም ያውቀዋል ሳይሆን እዚህ ጋር በጥቅስ ነው የምታወሩት። ክርስቶስ መጥቶ ባይሰቀል ኖሮ ነቢያት ወደ ገሃነም ነበር የሚሄዱት። አዎ እና ገሃነም ነበሩ አልኩ እኮ። ገሃነም ሲኦል ሆነው ግን ከመከራ ከእሳት ይጠብቃቸው ነበር። ልክ አሁን አብርሃምን እንደጠበቀው። ስለዚህ አብርሃም እኮ ሲኦል ገብቷል። ስለዚህ እሳት አይገቡም ማለት ነው። ክርስቶስ መጥቶ ባይሞት ክርስቶስ ከሞተ በኋላ ነፍሳትን ሁሉ ማርኮ ወደ ገነት አስገባቸው። ገሃነም የሚባለው መቼ ይከፈታል መሰለ? በፍርድ ቀን ሲኦል የነበሩት ወደ ገሃነም ይገባሉ። ገነት የነበሩት መንግስተ ሰማያት የሚባል ሰማያት ኢየሩሳሌም የምትባለው አምስተኛ ሰማይ ላይ ይገባሉ። ክርስቶስ መጥቶ ባይሞት ለሰው ልጆች ከናካቴው ባይሞት ነቢያት ወደ ገሃነም ነበር የሚሄዱት። ያለ ክርስቶስ ወደ ገነት አይገቡም አይደለ? ነቢያቱ ራሱ እኮ የመጡት እኮ ክርስቶስ መኖሩን እንደሚመጣ ለማመልከት እኮ። ለምን መጡ አይደለም ነቢያቶቹ ጥያቄ። እርሱ ባይመጣ ኖሮ ወደ ገሃነም ነዋሪዎች ናቸው ነቢያት ራሱ ማለት ነው። የገሃነም ናቸው አይደለ? አዎ ነብይም አይኖርም እንጂ ሲጀመር ኢየሱስ ካልመጣ ነብይነት ምን ይሰራል? አይሰራም እኮ። ስለሱ እኮ ነው ትንቢት የተናገሩት። ስለዚህ ክርስትና የነቢያት ጠላት ነው። የምሬ ነው ወላሂ። ነቢያትን የገሃነም ናቸው ያለ ክርስቶስ ደም ብለው የሚያስተምር ትምህርት። አይ ነቢያቱ ራሳቸው ክርስቶስ ይመጣል ብለው እኮ ሊሰብኩ ነው የተነሱት። እሱ ካልመጣ ስለምን ይሰብካሉ? ለምን መጡ አይደለም ስለ ነቢያት ጥያቄ። እነ አብርሃም እነ ይስሐቅ እነ ያዕቆብ እነዚህ ታላላቅ ነቢያት ያለ ክርስቶስ ደም በቃ መዳን አይችሉም ማለት ነው። ክርስቶስ ባይመጣ ኖሮ ወዴት ነው መኖራቸው? እንዳለ ሲሆን ገሃነም ይቃጠሏት ነበር። በነገራችን ላይ ነብይ አብርሃም አሁን ነብይ አይባልም በእኛ።
ነቢያት የሚባሉት 15 ናቸው። እነሱ የክርስቶስ መምጣትን ተንብየዋል። ለምሳሌ ኢሳይያስ እነሆ ወንድ ልጅ እንደሚወለድ አማኑኤል እንደምትለው ገልጿል። ያ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ብሎ ትንቢት ተናግሯል። አማኑኤል ብላ ጠርተዋለች። ኢየሱስ ትይዋለሽ ነው ያለ ገብርኤል ለማርያም ኢየሱስ ትይዋለሽ ነው ያለ። እዚህ አማኑኤል ትይዋለሽ አላላት። አዎ እሱ አላላት። እሱ ነው የሚመለከተው። እሺ ገብርኤል ሲመጣ ጊዜ ፍጹም ሰው ፍጹም አምላክ ይሆናል። አሁን ቅድም የጠየቀው ጥያቄ አንደኛው ቅዱሳንም ያድናሉ ምናምን ብሏል መሰለኝ። እነሱ ይሰጣሉ ወይ ነው ጥያቄ። እነሱ የገብርኤል የሚካኤል ስጦታ እያላችሁ ትናገራላችሁ አይደለ? ገብርኤል እና ዝክር ለማለት ፈልጎ መሰለኝ ያን ይሰጣሉ ወይ መልስለት። ምንድነው መሰለክ ያው በኦርቶዶክስ አስተምሮ ቃል ኪዳን ገብቶላቸዋል ለቅዱሳን፣ በዛ መሰረት ያድናል። ቃል ኪዳኑ በወንጌል ደግሞ ምንድነው ያለው ካልክ በጻድቁ ስም ቀዝቃዛ ውሃ የሰጠ የጻድቁን ዋጋ ይወስዳል ይላል። የጻድቁ ዋጋ ደግሞ መንግስተ ሰማያት ነው። ስለዚህ በጻድቁ ስም ቀዝቃዛ ውሃ ስትሰጥ ያ ማለት ዝክር እንለዋለን። ምጽወታውን ዝክር ይባላል። እሱን ስታረግ የእግዚአብሔር መንግስት ትወርሳለህ። ጥያቄው ምንድነው? እሱ የገብርኤል ስጦታ የሚካኤል ስጦታ እያላችሁ በተሰጣችሁ ጸጋዎች ላይ ትለጥፋላችሁ፣ ትናገራላችሁ። እነዚህ መላእክቶች የመስጠት አቅም አላቸው ወይ? ይሰጣሉ ወይ? ጸጋ ነው ወይንስ አንዱ አምላክ ነው የሚሰጠው ነው ጥያቄ። አይ በተሰጣቸው ስልጣን አለ አይደለ? ከእግዚአብሔር በተሰጣቸው ስልጣን በቃል ኪዳናቸው ይሰጣሉ ማለት ነው። ኦኬ፣ እነሱ ጸጋን መስጠት ይችላሉ ማለት ነው። ሰው መስጠት፣ ልጅ መስጠት ምናምን ይችላሉ። ጸጋ፣ ኃይል፣ ስልጣን ስለተሰጣቸው በቃል ኪዳናቸው የለመንከውን ያደርጉልሃል። የቱ ጋር ነው እነሱ እንደሚያደርጉ የተገለጸው? መላእክቶች እሺ፣ የቱ ጋር ነው? አሁን መጽሐፍ ቅዱስ ላይ ባጭሩ ቅድም የጠቀስኩልህ ነው ያለው። ምንድነው? በጻድቁ ስም ቀዝቃዛ ውሃ የሰጠ የጻድቁን ዋጋ ይወስዳል የሚለው አለ። ያ ዋጋ የመንግስተ ሰማያት ነው። ዝርዝር ሐሳቦች ደግሞ አሉ። ዝርዝር ሐሳቦች ምን መሰለክ? አንዳንድ ጻድቅ ቅዱሳት መጽሐፍት ላይ እስከ 12 ትውልድ ድረስ እምርልሃለሁ የተባሉ አሉ። እነሱ ይሰጣሉ ወይ ነው ጥያቄው። መክሊት ሰላም ነው? እንዴት ነሽ? ሰላም ነው። እሱ እንዴት ነህ? አለን። ደህና ነሽ? አለሁኝ። አንድ ሁለት ጥያቄ ጠይቄ ልውጣ። እሺ። ሂጃብ የምትለብስ ሴት ሁማኔር ማድረግ ትችላለች? ማለት ምንድን ነው ሁማኔር ማለት? አሁን እኔ ያደረኩት አይነት ፕሮፋይል ያለው ጸጉሩ ማን ሄዳልሽ መስሎኝ ነው። ሁማን ሄር አይቻልም። ለሙስሊም ሴት በፍጹም አይፈቀድም ሁማን ሄር። እሺ፣ የጸጉር ቀለምስ? ማጥቆሪያ የጥቁር ቀለም አይቻልም በሚለው ነው። አይቻልም መክሮ ነው። ማንኛውም አይነት ቀለም ከጥቁር ውጭ ችግር የለውም። ወይንም ጥቁሩ ላይ ሌላ ከለር ከተቀላቀለበት ችግር የለውም። ጥቁር ልሙጥ ጥቁር ነው የተከለከለው። ጥቁር ነው የማይቻለው እንጂ ሌላ ከለር ይቻላል። ምን አልሽኝ? ንቃብ ለምትለብስ ሴት ትለኛለች ጓደኛዬ። አይሆንም አይቻልም። ሌላ ከለር ይቻላል፣ ጥቁር አይቻልም ነው እያልከኝ ያለው? እሺ፣ አመሰግናለሁ። እሺ፣ ሁሱ በአግባቡ እኮ አልመለሰልኝም። እነሱ ጥያቄውን ግልጽ አድርገው እስቲ አባቴ። ይኸውልህ አባቴ፣ አንድ ፈጣሪ አለ፣ የሚሰጥም የሚነሳም ፈጣሪ አምላክ አለን ሁላችንም። ገብተዋል። ንብረትም ይሁን ልጅም ይሁን ቤትም ይሁን ሲሰጠን የፈጣሪ ስጦታ ሊሆን ይችላል፣ የአምላክ ስጦታ ሊሆን ይችላል። ግን የገብርኤል ስጦታ፣ የማርያም ስጦታ፣ የሚካኤል ስጦታ፣ የእንትና ስጦታ የሚባለው ነገር ከፈጣሪ ጋር ከአምላክ ጋር አያጋጭም ወይ ነው የኔ ሀሳብ። እነሱስ መስጠት ይችላሉ ወይ ነው? ከፈጣሪ እኩል መስጠት ይችላሉ?
ኦኬ ምን መሰለ በመጽሐፍ ቅዱሳችን ላይ እንደዚህ ብሏል ጌታ በእኔ የሚያምን እኔ የማደርገውን ያደርጋል ከዚህም የሚበልጥ ያደርጋል ብሏል። አሁን በክርስቶስ ስታመን ምን ስልጣን ይሰጥሃል ማለት ነው። ለምሳሌ አሁን እኔ ድል እንደነሳው ይላል ኢየሱስ ራእይ 3:22 ላይ ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ይላል። ድል ለነሳው በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ ይላል። ገባ? ስልጣኑን ሁሉ ይሰጣል። በቃ ከዛ አንተ ሁሉን ፈራጅ ቆራጭ ያደርጋል ማለት ነው። በሱ ያላመኑት ማለት ነው። ስለዚህ ይሰጠዋል፣ ስልጣን ይሰጣቸዋል ማለት ነው። ስለዚህ በኢየሱስ ክርስቶስ ካመነ ሰውየው ክርስቶስ የሚያደርገውን ሁሉ ያደርጋል ማለት ነው አይደለ? አዎ። እሺ ሰማይና ምድር የፈጠረው ኢየሱስ ክርስቶስ ነው ብለህ ነው የምታምነው አይደል? አዎ። ስለዚህ አንተም እሱ የሰራውን ስለምትሰራ እስኪ ሰማይና ምድር ፈጥረህ አሳየን አንድ ጊዜ ተረው። አሁን ሰማይና ምድር መፍጠር እኮ አይጠበቅብህም፣ ግን ፀሐይን ባለችበት ያቆመ ጻድቅ ነበረ ነብይ። ችግር የለውም በቃ እሺ፣ በቃ አሁን ፀሐይን አውጣልን አንተ። ክርስቶስ የሚያደርግ ፀሐይን የሚያወጣት እሱ ነው አይደለ? አሁን በዚህ ጨለማ ላይ አውጥተህ አሳየን ፀሐይን እስኪ ጎስ። እሱን ለማድረግ እኮ የስናፍጭ ቅንጣት ታህል እምነት ሊኖር ይገባል ይልሃል ኢየሱስ። ደግሞ እምነትህ ነው የሚወስነው። እምነትህ ደረጃው ይለያያል። አሁን ያንተ እምነትና ከዚህ ውስጥ ያሉት ሙስሊሞች እምነት አንድ ነው እንዴ? አንድ ሰው ክርስቶስ እዚያ ጋር እንደዛ እኮ ነው። አሁን እዚያ ጋር እርሱ የሚያደርገውን ሁሉ ታደርጋለህ ማለት ነው ወይ አልኩህ። አዎ አደርጋለሁኝ አልክ። እርሱ የሚያደርገውን ሁሉ አደርጋለሁ። ክርስቶስ ካደረገው መካከል አንድ ስራ በጠቅስልህ ማድረግ አትችልም። እኔ አልችልም። ምክንያቱም የእምነት ደረጃ ብቃትህ ማለት ነው ልዩነት አለው። ለዛ እኮ ነው የስናፍጭ ቅንጣት እምነት ቢኖራችሁ የሚለው እኮ የስናፍጭ ቅንጣት እምነት የሌለው አለ፣ ግን ያምናል አለ። እግዚአብሔርን አያምንም አትለውም። እሱ እምነት ግን አለው። እነዚህን ጸጋዎች የሚሰጣቸው አንድ አምላክ ነው። መላእክቶች ከራሳቸው አንዳች ነገር ማድረግ አይችሉም። ኢየሱስ ክርስቶስ አምላኩን ነበር ወደ አምላኩ ነበር የሚጸልየው የሚጠይቀው። አንተ የእሱ ተከታይ ከሆንክ ወደዚያ ሲያመልከው ወደ ነበረ ወደ አምላኩ ነው ማንኛውንም ነገር ሲጠይቅ አየህ። እርሱን ነበር እየጠየቀ ሲያስደርግ የነበረው። ሀታ እርዳታ በሚያስፈልገው ጊዜ መላእክቶችን ልጠራቸው ይመጡልኛል ሳይሆን ያለው ልክ ጴጥሮስ አንተ አንስቶ ጆሮውን ሲቆርጥ ጊዜ ታስታውሳለህ መጽሐፍ ቅዱስ ላይ። በዚያን ጊዜ ሰገባህን መልስ ምናምን ካለ በኋላ ክርስቶስ ምን ነበር ያለው? እኔ አባቴን ብለምነው ብጠይቀው ከሰማይ ሰራዊት መላእክቶችን የሚልክልኝ አይመስላችሁም? ምን እያለ ይናገራል። መላእክትን በቀጥታ በጥራት ሳይሆን ከአምላኩ ዘንድ ጠይቆ ነው ያ ነገር የሚደረግለት። ይህን ያውቃል። ታቸዋል አይደለ? መላእክቶች ያንን ነገር አድርጉ ሂዱ ከተባሉ ሊያደርጉ ይችላሉ። ነገር ግን ያ የሚጠይቀው አምላክ ብቻ ነው ነው። አሁን ማክም እያለ ያለው ጥያቄው ወደ አምላክ ብቻ ነው መሆን ያለበት። ጸጋም ሁሉ ወደ አምላክ ብቻ ነው የሚመለሱት። ለጸጋ ሁሉ ወደ እርሱ ነው የሚጠጉት። መላእክቶች ታዛዥ ናቸው። አምላክ አድርጉ ሲላቸው ጊዜ ነው ያን ደግሞ የምታስደርገው አንተ አምላክን ጠይቀህ እንጂ እነርሱን በቀጥታ መላእክቶችን በመጠየቅ አይደለም። ቅዱስ ገብርኤል ሂድ አድርግ በተባለ ጊዜ ያንን ያደርጋል አምላክ ሲያዘው ጊዜ ማለት ነው። ሚካኤልም ልክ እንደዚያው ገብቷቸዋል አይደለ? እነዚህ መላእክቶችን ግን ከአምላኮች እነርሱን ገለል አድርገን አምላክን ትተን እነርሱን የምንጠራቸው ከሆነ ገብርኤል ጠብቀኝ በመንገዴ ላይ አይሆንም። እንደዚህ አምላክ ጋር ነው ሁሉ ትስስሩ የሰው ልጅ ሊሆን የሚገባው። ገብቷቸዋል አይደል? ያ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና አስተምሮ በጀመሩበት ጊዜ የመካ ከሃዲያኖች በቃ ሙሐመድን እና ከእርሱ ጋር ያሉ አማኞችን ጦርነት ከፍተንባቸው እንጨርሳቸው እና እዚሁን ፈጽሙበት በቃሉ። ገና 300 አካባቢ ናቸው የዛኔ ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ 300 ናቸው። የመካ ከሃዲያኖች ሙሉ ሀገር ናቸው አሰቡት። ሰራዊት ላኩ። ከአንድ ሺህ ምናምን በላይ ሰራዊት መጣ። የጦር መሳሪያ እነሱ አላቸው። እነዚህ ደካማ ናቸው፣ ገና አዲስ ናቸው። ይወታቸዋል። በዚህ ጊዜ ጦር ሜዳው ላይ ሲቀርቡ ጊዜ በዛ በሺዎች የሚቆጠሩ እዚህ ጋር ደግሞ 300 ብቻ። ነቢያችን ሰለላሁ ዐለይሂ ወሰለም ተንበረከኩና አላህን መጸለይ ጀመሩ፣ መለመን ጀመሩ። በቀጥታ መላእክቶችን ሳይሆን ኑልኝ ያሉት አላህን ነው። ገብታችኋል አይደል? አላህን ምን ይሉታል? አላሁመ ነስረከ ለዚ ወዐድተኒ፣ ጌታ ያላህ ሆይ ቃል የገባህልኝን እርዳታህን እሻለሁኝ። አሁን ላይ ያለው እረዳሃለሁ፣ ቃል የገባህልኝን እርዳታህን እሻለሁኝ ብለው ለመኑት። ከዚያ በኋላ አምላክ አላህ ሱብሓነሁ ወተዓላ መልስ ሰጣቸው። ሙሐመድ ሆይ እርዳታን በጠየከኝ ጊዜ
እኔ ከሰማይ የመላእክትን ሰራዊት ላኩልህ እያለ ነገራቸው። ኢዝ ተስተጊሱነ ረበኩም እኔን እርዳታ ጌታህን አላህን በጠየቅከኝ ጊዜ አለ። ፈስተጃበ ለኩም እኔም እሺ አልኩህ። አኒ ሙሚድኩም ቢአልፍ ሚነል መላኢከቲ ሙርዲፊን 1000 የመላእክት ሰራዊትን አስከትዬ ልክልሃለሁ አላቸው። ወዲያውም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጸሎት አድርገው እንደጨረሱ እነ ገብርኤል እነ ሚካኤል መጡ። ገብርኤል እና ሚካኤል ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጎን ሆነው ይዋጉ ነበር፣ ጠላት ይከላከሉ ነበር ከእርሳቸው ማንም ጫፋቸው እንዳይነካ። ማን ነው ምስክር አለ ወይ? ያየ ያለ ወይ? አዎ ያለው ያየ ሁሉ አለ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በኡሁድ ጦርነት ጊዜ ላይ ነው ከሃዲያኖች ከዛ እየተፋለሟቸው እያሉ ከፊታቸው ሆኖ ሰዕድ ብን አቢ ወቃስ የሚባል ሶሃባ ያይ ነበር። ማስረጃ አሳያቸዋለሁ፣ ወላ አሳያቸዋለሁ። ቅዱስ ገብርኤልና ሚካኤል ከጎን ሆነው ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ሆነው ጠላትን ይፋለሙላቸው ይከላከሉላቸው ነበር። ያየ የመሰከረ ያ ሰዕድ ብን አቢ ወቃስ ከፊታቸው ሆኖ በጣም ቀስተኛ ነው። ማንም ወደ እርሳቸው መጥቶ ጫፋቸውን እንዳይነካ ብሎ ይከላከል ነበር። እየዞረ ነቢ ሰለላሁ ዐለይሂ ወሰለምን ይሰልላቸው ነበር፣ ያረጋግጥ ነበር። በዚህ ጊዜ ዘወር ባለበት ጊዜ ነጫጭ አካሎችን ከጎናቸው ተመልክቷል። ከነቢ ሰለላሁ ዐለይሂ ወሰለም ጎን ነጭ ናቸው፣ ነጭ የለበሱ በነጭ ፈረስ ላይ ከነቢዩ ሰለላሁ ዐለይሂ ወሰለም ቀኝና ጎን ተቀምጠዋል። በዚህ ጊዜ ሰዕድ ብን አቢ ወቃስ ጦርነት መሃል ስለሆነ መጥቶ መጠየቅ አልቻለም። ከጦርነቱ በኋላ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሄደ። አንቱ የአላህ መልእክተኛ ሆይ ጥያቄ አለኝ አላቸው። ምንድን ነበር? ጠይቅ አሉት። ቅድም በጦር ሜዳው ላይ ሳለሁኝ ከቀኝና ከግራ ሁለት አካሎችን ተመልክቻለሁኝ። ነጫጭ አካሎች፣ ነጫጭ የለበሱ በነጫጭ ፈረሶች ላይ ማንም ወደ እርስዎ ጠላት አይቀርብም እነዚያ አካሎች የቀሉት ቢሆን እንጂ ብሎ ተናገረ። እነዚህን ሰዎች ደግሞ ከባልደረቦቻችን አይደሉም፣ ከዚህ በፊትም አይቻቸውም አላውቅም። ማን ናቸው እነዚያ? ሀል ረአይተሁ ማለት ነቢ ሰለላሁ ዐለይሂ ወሰለም አይተሃቸዋልን አሉት። ቃለ ነዓም ቃለ ኢነሁማ ጅብሪል ወሚካኤል እነርሱ ገብርኤልና ሚካኤል ናቸው ብለው ተናገሩ። እና መልአኩ ገብርኤል እና ሚካኤል ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጥተው ለእርሳቸው ያገለግሉ ነበር፣ ይጠብቋቸው ነበር። ነገር ግን ያን የሚያደርገው ማን ነው? አምላክ ነው እየላካቸው የሚያስደርገው። ገብርኤል ምን አለ? ወማ ነተነዘሉ ኢላ ቢአምሪ ረቢከ አለ። እኛ በጌታ በአላህ ትእዛዝና ፈቃድ እንጂ አንወርድም፣ ፍንክች አንልም ከሰማይ ብሎ ተናገረ። እና ይህ ነው እነዚህ ሰሃቦች የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር መጥተው እነዚህ መላእክቶቹ ያገለግሉ ነበር። ነገር ግን ያን የሚያደርገው አምላክ ነው። አምላክ ሲልካቸው ጊዜ እንጂ እነሱ በራሳቸው አይደለም። ልክ እንዲሁን እነርሱንም መጠየቅ ሳይሆን አምላክን ነው መጠየቅ ያለብን ማለት ነው። ውሱ አይሰማም? ይሰማል። እዚህ ጋር አሁን እንትን ጦርነት እንትን ሊሉ አሉና 300 አካባቢ ብቻ ነበሩ፣ ትንሽ ነበሩ ስትል ሰምቻለሁ። ግን እስልምና ከዛ በፊት ተከታዮች እንደነበሩት ኢቭን ወደኋላ መለስ ብለን እንግዲህ ክርስቶስ ላይም መኖር አለባቸው የእስልምና አማኞች። እዛ ከክርስትና በፊትም አይሁዶች ናቸው የነበሩት ብዬ ነው የማምነው። የዛኔም እስልምና አማኞች መኖር ነበረባቸው። ስለዚህ ነብዩ መሐመድ ላይ ሆነ ማለት ነው እንግዲህ የመጀመሪያው እስልምና የጀመረው እና እሱን የሚከተሉ 300 ሰዎች ብቻ። ጥያቄ ጠይቅ አትደምድም። ጥያቄ ነው፣ አስረዳኝ ነው፣ አብራራው ነው። ችግር የለም። አሁን ይህ እየተናገረን ያለ ነው ነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ ከጀመሩበት ጊዜ ለማለት ነው። ወታለና እርሳቸው ከጀመሩበት ጊዜ ገና ማስተማር ሲጀምሩ ጊዜ እርሳቸው የመጀመሪያ የተጠሩት ነብይ ናቸው በዘመናቸው። ከዚያ በኋላ እያስተማሩ ባሉበት ጊዜ እነዚህ 300 ሰዎች ለማለት ነው። ከዚያ በፊት ነበሩ ወይ? አዎ የመጨረሻ ዘመን ነብይ ይመጣል ብለው ሲጠባበቁ የነበሩ በነብያት መንገድ ላይ ያሉ ያን አንድና ብቸኛ የሆነውን አምላክ ሲያመልኩ የነበሩ አካሎች ነበሩ። አብዱላህ ብን ሰላም ከሊቅ ከሚባሉ ከአይሁድ መካከል ነበር። የመጨረሻ ዘመን ነቢይ ይመጣል ብሎ ሲጠባበቅ አግኝቷቸዋል። አምና ሰልሟል። ከእርሳቸው በፊት
በመዲና ላይ ነበሩ አይሁዲዎች ተሳደው እዛ ሂደው ይጠብቁ ነበር የመጨረሻው ዘመን ነብይ ይመጣልናል ብለው። ልክ ሲመጡ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አይተው ያመኑ የሰለሙ በጣም በርካታ ሊቃውንቶቻቸው አሉ። ነገር ግን ይህ ቅድም እየተናገርኩ ያለው 300 ስላችሁ እርሳቸው ማስተማር ከጀመሩበት ጊዜ ጀምሮ ለማለት ነው። ስለዚህ ሲመጣ ነው የሰለሙት። እሱ ከመምጣቱ በፊት ከማን ጋር ይሰልሙ ነበር? ወይም ደግሞ ሰላም አልነበሩም ማለት ነው። የሚጠባበቁ ብቻ ነው የሚሆኑት እንጂ። ኦኬ፣ ከእርሱ በፊት የነበረ ነብይ አለ። የነብዩላህ ዒሳ ዐለይሂ ሰላም ነበሩ። እርሳቸው ሐዋርያቶችን ቃል በቃል ሙስሊም ሆኑ እያለ እያዘዛቸው ያሳያል። ቃል በቃል እና ያሰልሙ ነበር። እሳቸው ያሰልሙ ነበር ማለት ነው። ቃል በቃል ሐዋርያቶች እኛ ሙስሊሞች ነን ብለው ተናግረዋል። በፈለክ ያሳያል እኮ እሱን ተናግረው ሊሆን ይችላል። አንተ መጽሐፍ ቃል ታመጣው ትችላለህ። ለምሳሌ ሙሴ ላይ ወይም ከዛ በፊት በነበሩ ነብያት ላይ የእስልምና ወይም ሙስሊሞች መኖር አለባቸው። ነብያቶቹ ኦኬ ብለሃል። አማኞች ደግሞ ተከታዮች መኖር አለባቸው። አማኞች ነበሩ፣ ተከታይ ህዝቦች ነበሩ፣ እስልምና የሚከተሉ ህዝቦች። የሙሴ ህዝቦች ቃል በቃል እኛ ሙስሊሞች ነን ያሉበት ቁርአን ሳይኖራቸው ማለት ነው። ቁርአን የወረደው ለነብዩ ነው። ነብዩ በፊት ቁርአን ይባል ነገር የለም አለ። የት ጋር ነው ያለው? ለነብዩ ለኔ ወረደልኝ፣ በኔ በኩል ወረደ፣ እንዲያውም እለይበታለሁ ከሌሎች ነብያት ከሚለው ነገር አንዱ ቁርአን ለሱ መውረዱ ነው። ከዛ በፊት የነበሩት የት ጋር ነው እንደሱ ያለው? ኦኬ፣ ቁርአን ለነብዩ መሐመድ አይደለም የወረደው? እዛ በፊት ነው የወረደው። ማስረጃ ላይ ተጠየቅ መልሳት። አይ እንደዛ ስትል የሰማው መስሎኝ ነው። እዚህ በፊት እና ማቀውም ቁርአን የወረደው ለነብዩ እንደሆነ እኔ በተደጋጋሚ ሰምቻለሁ። በነብዩ መሐመድ በኩል በገብርኤል በኩል እንደተላከ ነው የምናውቀው። እዚህ ጋር ቁርአን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጀመረ አስመስለህ ልትናገር ስለፈለክ ነው እንደዛ ያልኩት። ቁርአን የመጣው ከማን ዘንድ ነው? ከአምላካችን ከአላህ ሱብሓነሁ ወተዓላ ዘንድ ነው። ለማን ነው የመጣው? ለመጨረሻ ዘመን ነው። ላለፉት ነብያቶችስ ቁርአን ነበራቸው ወይ? አዎ፣ ቁርአን ተብሎ ይጠራል። ያለፉት ነብያቶች ቁርአን ዳውድ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይጠሩታል። የዳውድ ቁርአን፣ የሙሳ ቁርአን፣ የዒሳ ቁርአን ተብሎ ይጠራል። በታላ አይደለ? እንዳጠቃላይ እነዚያ ነብያቶች ተከታይ አማኝ ሙስሊሞች ነበሯቸው የሚለው አዎ፣ አምላክ አላህ ሱብሓነሁ ወተዓላ የሁሉም ነብያት ተከታዮች ሙስሊሞች እንደነበሩ ቃል በቃል ለራሳቸው የተናገሩት ሁሉ አስቀምጦታል። ከፈለክ የሙሴ ተከታዮች ከፈለክ የመሲሁ ተከታዮች ቃል በቃል እኛ ሙስሊሞች ነን ያሉበትን ሁለት ነው አሁን አሳያለሁ። ከእናንተ መጽሐፍ ከሆነ ሊኖር ይችላል፣ ግን መጽሐፍ ሳይሆን ከነዚህ ከነብያቶች አምላክ ከሆነው አላህ ሱብሓነሁ ወተዓላ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ የማን መጽሐፍ ነው? የክርስቲያኖች መጽሐፍ ማለት ነው። ክርስትና የሚለውን ሃይማኖት አጽድቀን ክርስቶስ መጽሐፍ ውስጥ እንትና ነው ክርስቲያን ሆኖ የተባለበት በሱ ክርስትና ማለት የክርስቶስ ተከታይ ማለት ነው ማለት ነው። ክርስቲያን ማለት ሳይሆን አምላክ ክርስቲያን ሆኖ ብሎ ያዘዘበትን ቦታ የክርስቶስ መከተል እንዳለብን እናውቃለን። ሰው የክርስቶስ ተከታዮች ክርስቲያን ተብለው ይጠራሉ ነው። የግድ እኮ አሁን አንተና እኔ ስለ ክርስትና ብለህ ስለወራን እችን ቃል አምጣት ማለት እኮ የለብህም። አይደለም ጥያቄ ክርስቲያን ሆኖ ብሎ አምላክ ያዟል ወይ ነው እዚህ መጽሐፍ ላይ አጽድቀው ነው። አሁን ቃል በቃል እንደዛ የሚል ነገር አይኖርም። አንተና እኔ የሆነ ቃል ስለጠራን አምጣት አይነት ነገር እኮ አይሰራም። እሱን ነው ያልኩት። አንደኛ ይሄ ነው። ሁለተኛ ነብያቶች ክርስቲያኖች ለመሆናቸው ነብያቶች ክርስቲያን ሆኑ ብለው ህዝቦቻቸውን ያዘዙበት ቦታ አንድ ቦታ አለ። ክርስትና እኮ የሚመጣው እኮ ከክርስቶስ በኋላ ነው። ስለዚህ አላዘዙም ማለት ነው አይደል? ክርስቲያን ሆኖ ብሎ ያዘዘ አንድ ነብይ የለም ማለት ነው አይደል? ይኸው በእንትን ይታወቃል ክርስቶስ እንደሚመጣ ወደፊት በትንቢት ነው የሚታወቀው። ይመጣም አይደለም ጥያቄ። ክርስቲያን ሆኖ ብሎ ያዘዘ ነብይ አለ ወይ ነው ጥያቄ። አንተ በብትለው መንገድ ከሆነ እንደዛ አይኖርም። አሁን አንተ ሙስሊምም ሆኖ የሚል ነገር አለ ስትል በተደጋጋሚ ምናልባት ሙስሊም የሚለው ያ ቃል ሙስሊም የሚለው ቃል አረበኛ ከሆነ አዳምጥሽ አሁን እዚህ ጋር ምንድነው እየተናገርን ያለ ነው ያለ ነብያት። ይሄም ባለፈው በዚህ ጉዳይ ላይ ትናንትና አውርተን የዘጋነው ጉዳይ ነበር። አምላክ በሆነ ጊዜ ላይ ነብይ ሲያስነሳ ስላለፈው ትውልድ መግለጽ ይችላል አይችልም? ስላለፈው ይችላል። በቃ ይሄ ነው አምላክ የመጨረሻውን ዘመን ነብይ መሐመድን ሲያስነሳ ሰለላሁ ዐለይሂ ወሰለም
የዛኔ የሙሴ ህዝቦችና የመሲሁ ህዝቦች ሙስሊሞች እንደነበሩ ቃል በቃል ገለጠላቸው። የፈለከኝ ላሳይ ይችላል። ራሳቸው የተናገሩትን ለዚያም ሐዋርያቶች እኛ ሙስሊሞች ነን ያሉበትን የሙሴ ተከታዮች እኛ ሙስሊሞች ነን ያሉበትን። ሙስሊም ማለት ምን ማለት ነው? ኦኬ አሁን ይሄን ላሳየህ። ሙስሊም ማለት ምክንያቱም ሙስሊም ማለት አረበኛ ከሆነ ምናልባት አይገስ አዝ በፊት ሙስሊም ማለት ለአንድ ፈጣሪ መገዛት ምናምን መሰለኝ። አንድ አምላክ አላህን በብቸኝነት መገዛት ለእርሱ ታዛዥ መሆን ያ የሃይማኖታቸው ስም ሙስሊም ተብሎ ይጠሩ ነበር። ኢስላም። እሺ ስለዚህ እስላም ወይ ሙስሊም ማለት ለአንድ አምላክ መገዛት ነው። አዎ እንደዛ ቀጥታ ትርጉሙ ይሄ ነው። ቀጥታ ትርጉሙ ለአንድ አምላክ መገዛት የሚለው ነው የሚለው ማለት ነው ሙስሊም ማለት እሱ ነው። ግን ይሄ መጠሪያቸው ነው። ሙስሊም የሚል መጠሪያ አላቸው። ላሳየህ እሱን እኮ እንደ አሁን ይሄን ያነሳውልህ ለአንድ አምላክ እንገዛ ነበር የሚሉ ከሆነ ክርስቲያኖችም እኛ ለአንድ አምላክ እንገዛለን ነው። ወደ አረበኛ ስቀይረው እኔ ሙስሊም ነኝ እንደማለት ሊሆን ይችላል። የቋንቋ እንትን ስለሚሆን ማለት ነው። የቋንቋ እንትን ነው የሚሆነው እዚህ ጋር የቋንቋ እንትን ነው የሚሆነው። አረበኛ ስለሆነ ሙስሊም የሚለው ወደ አንድ ኢትዮጵያዊን በአማርኛ ለአንድ አምላክ ትገዛለህ ማለት ሙስሊም ነህ እንደማለት ነው የሚሆነው። የቋንቋ እንትን ነው የሚሆነው። ላስረዳህ አንዴ። አንድ እምነት አልባ የሆነ ሰው መጥቶ የአንድ አምላክን ስለማመልክ ስለዚህ ሙስሊም የሚለው ትርጓሜ ይወዳል ከሱ ጋር ማለት ነው። ስለዚህ እኔም ሙስሊም ነኝ ብሎ ያሱ ቢሄድ አያስኬድም፣ አይቻልም። አንተ እያመለክ ያለኸው ሙስሊም ነኝ ብትለው አንድ አምላክ እያልክ ከነቢያቶች መካከል አንዱ ነብይ የሆነው ኢየሱስ ክርስቶስን እያመለከ ነው አይደል? ያ ነው። ስለዚህ አሁን ሙስሊም የሚል መጠሪያ ነበራቸው። ያም መጠሪያቸው ይሄ ጥያቄ ለዚህ ጥያቄያቸው መልስ የምታገኙት በቁርአን ላይ ብቻ ነው። ምን እንደነበሩ ነብያቶች መጽሐፍ ቅዱስ ላይ ራሳቸውም የተናገሩበት ቦታ የለም፣ አምላክም የተናገረበት ቦታ የለም። ነገር ግን በቁርአን ላይ ብቻ ይሄን መልስ ታገኛላችሁ። ነብያቶች ሃይማኖታቸው ምን ነበር? ያው ቃል በቃል እንደዛ ከሆነ አሁን ካልኩ ጋር እንዳይምታታ እኛ እምነታችን ወይም የምናመልከው እስልምና የሚባል እምነት ነው አይነት ነገር መኖር አለበት እንጂ ሙስሊም ሁኑ ነገር ከሆነ ለምሳሌ ለአንድ አምላክ ብቻ ተገዙ የሚል ትርጉም ነው የሚኖረው ወደ አማርኛ ሲመጣ። እምነቱን አይደለም የሚጠራው፣ እምነቱን አይደለም ሊጠራ የሚችለው። የእምነቱ መጠሪያ ነው እኮ የእምነት መጠሪያ መሆኑን የሚያሳይ ከሆነ አሳየና ሁላችንም የእምነት ስለ እምነት ከሆነ የሚያወራው ግን ለእምነት ቃል በቃል አሳየ። ችግር የለም። ሐዋርያቶች ያን ቃል ከተናገሩ ስለ አንድ አምላክ ማምለክን ከተናገሩ በኋላ በዚህ አልተብቃቁም። ሙስሊም የሚለውን መጠሪያ ይጠቀሙ ነበር። እምነትን መሆኑን የሚያሳይ ነገር መሆን አለበት። ላሳየን አብሽር። ያው እነዚህ ጋር ሐዋርያቶች ቃል በቃል ራሳቸው ሙስሊሞች መሆናቸውን የተናገሩበት ሱረቱል ማኢዳ 111 ይታያቸዋል። እዚህ ጋር ወደ ሐዋርያትም በእኔና በመልእክተኛ እመኑ በማለት ባዘዝኩ ጊዜ አስታውስ ይላል። አመንን ጨረሱ። እዚህ ጋር ያ ብቻ ቢሆን የሚወሰደው ነገር ማለት ነው። በአንድ አምላክ ማመናቸውና በመሲሁ መልእክተኛነት ማመናቸው በቂ ነው። ከዛ በኋላ ነገር ግን ምን ብለው ገለጹ? እኛ ሙስሊሞች መሆናችንን መስክር አሉ ይላል። ያው ይሄ ነው። ስለዚህ ሙስሊም የሚለውን መጠሪያውን ይሄንን ስም ይጠቀሙ ነበር። ሁሉም ነብያቶች ጋር ይሄንን ቃል ታገኛለህ። ሙስሊሞች ብለው መጠሪያቸው ነበር ይሄ። እሺ ማኪ ጥያቄ አለሽ? ሰላም ይቅርታ፣ ሰብለ አለሽ መሰለኝ ትቀርሚያለሽ። ሰብለ ጥያቄ አለሽ? ወይ ሀሱ እንዴት አመሸ? ሰላም ነው? ደህና ነሽ ወይ? አለን። በጣም እርጋታ ደስ ይለኛል። እኔ እውነት አንተ ካለህ ቁጭ ብዬ ነው የማዳምጥህ። እንደዚህ ነው መሆን ያለበት። ሌላ ቦታ ስትገባ የሆነ መሰዳደብ፣ ሁካት ምናምን ነው የሚበዛው እና እንዲህ በተረጋጋ መንፈስ መማማር ለሁላችንም አሪፍ ነው። የማናውቀውን እናውቃለን። ክርስቲያን ከሙስሊም የሆነ ነገር ይማራል፣ ሙስሊም ከክርስቲያን የሆነ ነገር ይማራል። ማንም የፈለገውን ማምለክ ይችላል እና በጣም አሪፍ ነው። ግን አንድ ነገር አንተን የሆነ ነገር ብልህ ደስ ይለኛል። ከዘፍጥረት ጀምረ እስከ ራዕየ ዮሐንስ በተረጋጋ መንፈስ አንብበው። ምንም አይነት ጥያቄ አያስፈልግም ሌሎቹን መጠየቅ። እኔ አሁን ቁርአን እንዳለ ባነበው ደስ ይለኛል። እኔ አሁን አረቦች ቤት ሰርቻለሁ፣ ቤሩት ሰርቻለሁ። ቁርአን ቅሪልኝ ነበር እምላት ሴትዬ ነው እና አረብኛ ስለምችል እያንዳንዱ ኦልሞስት 80%
ወደ ኦሪት ስትሄድ ከቁርአን ጋር ይመሳሰላል። እውነት ሐሰት ስለ አብርሃም፣ ስለ ዮሴፍ፣ ስለ እንዳለ ስለተናገሩት ስለ ጻድቃኖች ኦልሞስት አንድ አይነት ናቸው እና ብዙ የሚያመሳስል ነገር አለው። ምንድነው አሁን የሚለያየን ወደ አዲስ ክዳን ስንመጣ ነው። እዛ ላይ በጣም እንለያያለን እና አንዳንዴ ገብተህ ብታነብ ራስህ ይሄ አሁን ይሄ አጉላጉሉን ሳይሆን ማውጣት ሁሉንም ማንበብ ከክርስቲያኖች ራሱ አጉላጉሉን ከሙስሊሞች ከቁርአን ከምታወጡ ሙሉን ማንበብ ያኔ የመረዳት እንትና እሺ ተቀበልኩናል ብዬ አስባለሁ። ምን ትላለህ አንተ? ናይስ ማሰግናለሽ። እሺ ማኪ ጥያቄ አለሽ? አይ የሚመስለው